ሳይቀብሩን እንቅደማቸው ኢሳያስ አልቡራን ተማጸኑ። የሻዕቢያው አለቃ ኢሳያስ አፈወርቂ በቀይ ባህርና ሰሞነኛ አካባቢ ለውጦች ጉዳይ ከሱዳን ሚኒስትሮች ጋር መከሩ። በባህር በር ዙሪያ ያለን አቋም ግልጽ ነው። መከላከያ በአወዛጋቢው ካርታ ዙሪያ አዲስ መረጃ ወጣ። ማዱሮ ፍርድ ቤት ሲቀርቡ በአሜሪካው ምክትል ፕሬዝዳንት ቤት ላይ ጥቃት ተሰነዘረ። ፕሬዝዳንት ትራምፕ በአሜሪካ ስለሚኖሩ የኢትዮጵያ ተወላጆች ጥብቅ መረጃ ይፋ አደረጉ። ከኢትዮጵያ በኩል የመጨረሻው ካርድ የተመዘዘባቸው ኢሳያስ አፈወርቂ የጨነቀው እርጉዝ ያገባል እንደሚባለው የሚይዙት የሚጨብጡት ሲጠፋቸው በእርስ በርስ ጦርነት በሁለት እግሯ እንኳን መቆም የተሳናትን ሱዳንን እየመራን ነው የሚሉትን የአልቡራን ሚኒስትሮች ወደ አስመራ ጋብዘው ስለ ሰሞነኛ የአካባቢ ለውጦችና በዋናኛነት ደግሞ ስለ ቀይ ባህር መምከራቸው ተሰምቷል። በኢትዮጵያ በኩል ገፍቶ እየመጣ ያለው የባህር በር መሻት በተለይም አሰብን ወደ እናት ሀገሩ ኢትዮጵያ የመመለስ ፍላጎት እንቅልፍ የነሳቸው አንጋፋው ፕሬዝዳንት ኢሳያስ አሁንም የውር ድንብር አካሄዳቸውን ቀጥለዋል። በአሁኑ የመረጃ ሰዓታችን ኢሳያስ ወደ አልቡራን ተማጽኖ ለመላክ በአስመራ ስለመምከራቸው የተሰማውንና መከላከያ በትላንትናው ዕለት ይፋ ስላደረገውና አስመራን ስላስጨነቀው አዲስ ካርታ ምላሽ የሚሆን በባህር በሩ ዙሪያ ያለን አቋም ግልጽ ነው ሲል ወቁልኝ ስላለው አዲስ መረጃ እንዲሁም በአሜሪካ ቁጥጥር ስር የወደቁት ማዱሮ ፍርድ ቤት ሲቀርብ የአሜሪካው ፕሬዝዳንት ቤት ላይ ስለተፈጸመው ጥቃትና ትራምፕ በአሜሪካ ስለሚኖሩ ኢትዮጵያውያን ተወላጆች ይፋ ስላደረጉት ጥብቅ መረጃ አክለን ልናስደምጣችሁ ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። በመሃል ፒያሳ አራዳ ፓርክ ፊት ለፊት እያስገነባን ባለው ሳይት ላይ ባለ 1 ባለ 2 እንዲሁም ባለ 3 መኝታ በ10% ቅድመ ክፍያ ይዞላችሁ መጥቷል። ምን እሱ ብቻ 65% ቀድሞ ለሚከፍሉ ደንበኞች 35% ልዩ ቅናሽ አመቻችተናል። በቡድን በቤተሰብ ሆናችሁ ለምትመጡ ደንበኞች ልዩ የቅናሽ ፓኬጅ አዘጋጅተን እርሶን በመጠበቅ ላይ እንገኛለን። ይህን እድል መጠቀም የሚፈልግ ብቻ ከስር ባለው ስልክ ይደውልልን። ሜሪት ፕሮፐርቲስ። በቅድሚያም መከላከያ ሰራዊት ስለ አሰብ ካርታ መልስ ሰጠ። ጀነራሉ አሰብ የተጠቃለለበት ካርታ የመከላከያ አቋም አይደለም ሲሉ ስለ አነጋጋሪው ካርታ ማስተባበያ ሰምተዋል። የባህር በር ጉዳይ እያደር እንደ ግራዋ መረር እንደ ቆምጣጤ ቆምጨጭ እያለ ቀጥሏል። በቀይ ባህር ጉዳይ የበይ ተመልካች አልሆንም በሚል ቁርጥ ያለ የማያወላወል የባህር በር ባለቤትነት ጥያቄውን ይዛ ጠረጴዛው ላይ የተሰየመችው ኢትዮጵያና አሰብ ወደብ በጉልበት ሊወሰድብኝ ነው የሚል ስጋት ውስጥ የገባቸው ኤርትራ በየፊናቸው ከባድ የጦርነት ዝግጅት እያደረጉ መሆናቸው የተላለቆቹ የዓለም አቀፍ ሚዲያዎች ትልቅ መነጋገሪያ ጉዳይ ሆኖ በቀጠለበት ወቅት ከወደ 4 ኪሎ የአስመራ አዲያሎ ቤተ መንግስትን ያስደነገጠ መረጃ ሾልኮ ወጥቷል። ከጥቂት ወራት በፊት የቀይ ባህር ጉዳይ በቅርቡ ይታረማል ሲሉ የተናገሩትና በጀነራሎቻቸው በኩል የአሰብ ወደብ ወደ ትክክለኛው ባለቤቱ ኢትዮጵያ የመመለሱ ጉዳይ ሳይታለም የተፈታ ጉዳይ መሆኑን ያስነገሩት ጠቅላይ ሚኒስትር አብይ አህመድ ዛሬም አትጠራጠሩ፣ በደምና በላባችን እናመጣዋለን የሚል መልእክት ያስተላልፉበትንና ተወደደም ተጠላም ወደቡ ይመለሳል በሚለው የጀነራሎችን ሀሳብ የመንግስታቸው ሀሳብና አጀንዳ መሆናቸውን በማሻማ ሁኔታ ነጭና ጥቁር በሆነ ግልጽ ቋንቋ ያደመቁበትን ድርጊት በነ ጀነራል ሹመ አብደታ በኩል ይፋ ማድረጋቸው ትልቅ እሳት ቀስቅሷል። ጠቅላይ ሚኒስትሩ በቅርብ ባደረጉት ንግግር የአሰብ ወደብ አስፈላጊ በሆነው መንገድ ሁሉ የኢትዮጵያ ይሆናል ለሚለው ሀሳብ ማረጋገጫ ማተብ የመቱበት ነው እየተባለ በሚገኝበት ሁኔታ ትላንት የልዩ እዝ ዘመቻ መምሪያ አዳዲስ ሰራዊት ባስመረቀበት አጋጣሚ ዓለም ይወቀው ሲል የአሰብ ወደብ ያካተተ አዲስ ካርታ ይፋ በማድረግ የቀጠናውን ትኩሳት በሚገባ ለክቶበታል። እንደታሰበውም የአስመራ ሹማምንት በድንጋጤ ከፖርት ሱዳን እስከ ካይሮ ከሳውዲ እስከ ሞቃዲሾ ሲራወጡና አክቲቪስቶቻቸውም በማህበራዊ ሚዲያው መድረክ ላይ ሲርበተበቱ ታይተዋል። በትላንትናው ዕለት ቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮች ሲያስመረቅ አዲስ ነገር መታየቱ ለብዙዎች ነገሩ እንዴት ነው በሚል ግርምታ መፍጠሩ የተነገረ ሲሆን ለጉዳዩ ቅርበት ያላቸው ምንጮች ክስተቱ የታለመለትን ዓላማ የመታ ነው ሲሉ ይናገራሉ። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮችን ነው በትላንትናው ዕለት ያስመረቀው። በምርቃው ላይ በተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ ለተሸላሚው ሲበረከት ታይቷል። ምስሉ በመከላከያ ይፋዊ ገጽ ላይ ሰፍሯል። ይህ ተከትሎ ጉዳዩ መነጋገሪያ ሆነው ውሏል። በዚህ ጉዳይ ላይ የመከላከያ ሰራዊት የሚዲያና የኮሚኒኬሽን ኃላፊ ሜጀር ጀነራል እንዳልጋቸው ወልደ ኪዳን ምስሉ የተቋሙ ወይም የሰራዊቱ አይደለም፣ ኢትዮጵያ በአሰብም ይሁን በሌላ የባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል ግን መውጣት አልነበረበትም ሲሉ ለሪፖርተር ጋዜጣ ምላሽ ሰጥተዋል።
ለጉዳዩ እንደሚታረም የገለጹ ሲሆን ምስሉ ከመከላከያ ሰራዊት ይፋዊ ገጽ ላይ ተነስቷል። ጀነራሉ ይህንን ይበሉ እንጂ ይኸው አሰብ ያካተተ ካርታ ጉዳይ በመከላከያ ሰራዊት በኩል ይፋ ሲሆን ይህ የመጀመሪያው አለመሆኑን የሚናገሩ የመከላከያው ምንጮች በቅርቡ የተከሰተን አንድ አጋጣሚ በማስታወስ ማስተባበያው ዓለም አቀፍ ትኩረት ላለመሳብ የተሰጠ እንጂ በአቋም ደረጃ ማፈግፈግ ተደርጎ እንዳልሆነ ሊሰመርበት ይገባል ሲሉ ይገልጻሉ። እነዚሁ ምንጮች እንደሚሉት ከወራት በፊት ያደረሱንና እኛም ወደ እናንተ ባደረስነው መረጃ እንዳመለከተው ከሆነ ታዲያ ጀነራሎቻቸውና ጦራቸው ለአስፈላጊና ወሳኝ ስምሪትና ግዳጅ ወገቡን ጠበቅ አድርጎ ትዕዛዜን ይጠብቅ ሲሉ ቀጭን ትዕዛዝ የሰጡት ጠቅላይ ሚኒስትር አብይ አህመድ ጦሩን ወደ ሰሜን እንዲንቀሳቀስ ከማዛቸው በፊት ለከፍተኛ ጀነራሎቻቸው ልዩ ሜዳሊያ ማዘጋጀታቸው ተሰምቷል። የቤተ መንግስት ምንጮች እንዳረጋገጡት ከሆነ ይኸው በጠቅላይ ሚኒስትር አብይ ልዩ ትዕዛዝ እንዲዘጋጅ የተደረገው ልዩ የወርቅ ሜዳሊያ ስጦታ ላዩ ላይ የቀይ ባህርን ያካተተ አዲስ የኢትዮጵያ ካርታ የተቀረጸበት እንደሆነም ነው ለማወቅ የተቻለው። ይህ በእንዲህ እንዳለ ታዲያ በጉዳዩ የተደናገጡት ኢሳያስ አፈወርቂ ሳይቀብሩን እንቅደማቸው ሲሉ የሱዳን አቻቸው አልቡራንን ስለመማጸናቸው መረጃዎች ወጥተዋል። የሻዕቢያው አለቃ ኢሳያስ አፈወርቂ በቀይ ባህርና ሰሞነኛ አካባቢ ለውጦች ጉዳይ ከሱዳን ሚኒስትሮች ጋር መምከራቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን የፋይናንስ ሚኒስትር ጅብሪል ኢብራሂምና የማስታወቂያ ሚኒስትር ካሊድ አልአይሲር ጋር በትላንትናው ዕለት በቀይ ባህር መረጋጋትና በቀጠናዊ የደህንነት ጉዳዮች ላይ መወያየታቸው ተገለጸ። በኤርትራ ገጠራማ መንደር አዲያሎ በተካሄደው ውይይት የሁለቱን ሀገራት ጥቅም ለማስከበርና በአፍሪካ ቀንድ ሰላምን ለማስፈን ቀጣይነት ያለው የፖለቲካ ቅንጅት አስፈላጊነት ላይ ትኩረት ማድረጉን የሱዳን ዜና አገልግሎት ዘግቧል። በተጨማሪም ውይይቱ የሁለቱን ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈ በተለያዩ ዘርፎች ትብብር ማሳደግ በሚቻልባቸው መንገዶች እንዲሁም በቀጠናዊና ዓለም አቀፋዊ ወቅታዊ ክስተቶች ላይ ምክክር ማድረጉ ተመላክቷል። ኢትዮጵያ የባህር በር ለማግኘት ጥረት ማድረግ መቀጠሏ ተከትሎ ፕሬዝዳንት ኢሳያስ ከቀይ ባህር ዳርቻ ሀገራት ጋር ያለውን ግንኙነት ለማጠናከር እየሞከሩ ሲሆን በቅርቡም ወደ ሳዑዲ አረቢያና ግብጽ ጉብኝት አድርገዋል። ከትናንት በስቲያ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ህዝቡ ለባህር በር ይዘጋጅ ሲሉ ጥሪ ባስተላለፉ ማግስት አሰብን ወደ ኢትዮጵያ ያካለለ ካርታ ይፋ መሆኑ ይታወሳል። ኢትዮጵያ ወደ ባህር በር ተጠቃሚነቷ ለመመለስ የምታደርገው ጥረት በጥሩ ሁኔታ ላይ እንደሚገኝና ከዚህ ቀደም ከነበረበት ቁመና አሁን ላይ ይበልጥ መሻሻሎች እንዳሉት ከሰሞኑ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንዲሁ ገልጸው ነበር። ታዲያ ከሰሞኑ እነዚህ ነገሮች ይፋ ከተደረጉ በኋላ ነው ከዚህ ቀደም በማህበራዊ ሚዲያዎች ላይ ብቻ መንግስት ይፋ ያደረገው የኢትዮጵያ አዲሱ ካርታ በሚል አሰብን ወደ እናት ሀገሩ ኢትዮጵያ ያካተተው ካርታ በመከላከያ ሰራዊት ይፋ የተደረገው። ይህም ከዚህ ቀደም ሲንሸራሸሩ የነበሩ ካርታዎች በመንግስት በኩል እውቅና እንደነበራቸው አመላካች ሆኗል። ይህ መሆኑም ከወደ አስመራ ከባድ ድንጋጤን ፈጥሮ እንደነበር ይታወሳል። ነገር ግን መከላከያ ሰራዊት ይህን ነገር ስህተት ነው በማለት አስተባብሏል። ሆኖም በኤርትራ ሹማምንት በኩል ጭንቀቱ አሁንም እንደቀጠለ ነው። በቀጣይ መረጃ ማዱሮ ፍርድ ቤት ሲቀርቡ በአሜሪካው ምክትል ፕሬዝዳንት ላይ ጥቃት መሰንዘሩ ተሰምቷል። ፕሬዝዳንት ትራምፕ በበኩላቸው በአሜሪካ ስለሚኖሩ የኢትዮጵያ ተወላጆች ጥብቅ መረጃ ይፋ አድርገዋል። የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በካቴና ታስረው ብሩክሊን ከሚገኘው ማቆያ ወደ ማንሃታን ፍርድ ቤት ተወሰዱ። ጥንዶቹ ፍርድ ቤት ቀርበው የቀረቡባቸውን በርካታ ክሶች ይሰማሉ። ዘገባዎች እንደሚሉት እየወጡ ያሉት ፎቶዎች በጣም የሚገርሙ ናቸው። ለበርካታ ዓመታት ስልጣን ተቆጣጥረው የቆዩት ግለሰብ አሁን አቅም አልባ ሆነው ሲታዩ ቬኔዙዌላውያን ምን ሊሆን ሲሉ አነጋጋሪውን የችሎት መልክ ገልጸውታል። ማዱሮና ቀዳማዊ እመቤት በሄሊኮፕተር ተጭነው ማንሃታን ወደሚገኝ ፍርድ ቤት ተወስደዋል። በርካታ የአሜሪካ የዕፅ ቁጥጥር ባለስልጣናት መኮንኖች ጥንዶቹን አጀበው ሲወስዷቸው ታይቷል። ማዱሮና ባለቤታቸው የእስር ቤት ልብስ የለበሱ ሲሆን ማዱሮ ሲራመዱ ትንሽ እያነከሱ እንደሆነ ለመታዘብ ተችሏል። በአውሮፓውያኑ 2013 የቀድሞው የቬኔዙዌላ ፕሬዝዳንት ሁጎ ቻቬዝን ተክተው ሀገሪቱን ሲያስተዳድሩ የነበሩት ማዱሮ በአሜሪካ ኃይሎች በቁጥጥር ስር የዋሉት ባለፈው ቅዳሜ ንጋት ነበር። የትራምፕ አስተዳደር ማዱሮ በዕፅና መሳሪያ ዝውውር ተጠርጣሪ ናቸው ሲል ፍርድ ቤት ሊያቀርባቸው ወስኗል። ማዱሮ የሚቀርቡባቸው ክሶች በአጽንኦት ይቃወማሉ። በአሜሪካ ምክትል ፕሬዝዳንት ቤት ተኩስ ተከፈተ። በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የኦሂዮ መኖሪያ ቤት ተኩስ መፈጸሙ ተገልጿል። የሲንሲናቲ ፖሊስ አንድ ተጠርጣሪ በቁጥጥር ስር አውሏል። ድርጊቱ በተፈጸመበት ወቅት ምክትል ፕሬዝዳንቱ በመኖሪያ ቤታቸው አልነበሩም ሲል ፎክስ ኒውስ ዘግቧል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በአሜሪካ የሚኖሩ የሶማሊያና ኢትዮጵያ ተወላጆች ከፍተኛ የመንግስት ድጋፍ ተጠቃሚ መሆናቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ታህሳስ 26 ቀን 2018 ዓ.ም ይፋ ባደረጉት መረጃ በአሜሪካ የሚኖሩ የሶማሊያና የኢትዮጵያ
የኢትዮጵያ ተወላጅ ቤተሰቦች ከፍተኛ የመንግስት ድጋፍ ተጠቃሚ መሆናቸውን አስታወቁ። ፕሬዚዳንቱ ትሩ ሶሻል በተሰኘ የማህበራዊ ትስስር ገጻቸው ላይ የስደተኞች ማህበራዊ ድጋፍ ተጠቃሚነት መጠን በትውልድ ሀገር በሚል ርዕስ የተዘጋጀ ሰንጠረዥ አጋርተዋል። ሰንጠረዡ በሀገሪቱ የሚኖሩ ስደተኞች ከተወለዱበት ሀገር ጋር በተያያዘ በአሜሪካ ውስጥ ያላቸውን የመንግስት ድጋፍ ተጠቃሚነት መጠን የሚያሳይ ሲሆን ወደ 120 የሚጠጉ ሀገራትንና ግዛቶችን በዝርዝሩ አካቷል። በሰንጠረዡ 47.6 በመቶ የሚሆኑ የኢትዮጵያ ተወላጅ ቤተሰቦችና 71.9 በመቶ የሚሆኑ የሶማሌ ተወላጅ ቤተሰቦች የመንግስት ድጋፍ እንደሚያገኙ አመልክተዋል። ይህም ሶማሊያ ከቡታን 81.4% እና ከየመን 75.2% በመቀጠል በዝርዝሩ ሶስተኛ ደረጃ ላይ አስቀምጧታል። በተጨማሪ አፍጋኒስታንና ዶሚኒክ ሪፐብሊክ እያንዳንዳቸው 68.1 በመቶ ተጠቃሚነት እንዳላቸው የጠቀሰ ሲሆን በአንጻሩ እንደ ሳውዲ አረቢያና ኩዌት ያሉ ሀገራት ተወላጆች በ25 በመቶ ዝቅተኛው የድጋፍ ተጠቃሚነት መጠን ላይ ይገኛሉ። አሃዞች ይፋ የሆኑት የትራምፕ አስተዳደር የተወሰኑ የስደተኞች ማህበረሰቦች በአሜሪካ የበጀት ጫና እያደረሱ ነው በሚል ጠንከር ያለ ንግግር እያደረገ ባለበት ወቅት ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።